እህቶች ለራሳችሁ ክብር ባይኖራችሁ ለለበሳችሁት ሂጃብ ክብር ይኖራችሁ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ተደራሽነት እንዲኖራቸው ኮሜንት፣ ላይክ እንዲሁም ሼር በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት ተጠይቃለሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እስቲ ዛሬ ስለ ሙስሊም እህቶቻችን አህዋል እንነጋገር። ይህን ቶፒክ የመረጥኩበት ዋነኛ ምክንያት እንግዲህ ሶሻል ሚዲያ ላይ የተለያዩ እህቶችን እንመለከታለን ሂጃብ ለብሰው እስልምናን እያንጸባረቁ ነገር ግን ከእስልምና የተጻረሩን ተግባራቶችን በአደባባይ ሲፈጽሙ እንመለከታለን። ለምሳሌ ይህን ቪዲዮ ተመልከቱ። አንዴ የኔ ቆንጆ ዛሬ በጣም ነው ያማረብሽ። ቆንጆ ነሽ ነው የመጣሽው። ምን ተገኝቶ ነው? ምን አልከኝ? አንተ አቤት አይ ቆሜ እኮ አይደለም አቆማኝ ነው አስቆማኝ ነው እሷ እኔን አስቆማኝ ነው። አታርፈ ሲራ ሰራ መንገድ እየሄድኩኝ አስቆማኝ አታረ ያለና ሲዳኛ ነው ያለና አታ እራሽ ሲራ ሰራ ምን ይባላል ያጅ ምን ምንድን ነው የሚልሽ? አረ ምን ውሰዳት ምን አረ ውሰዳት አረ እንተዋወቃለን ታገኛለሽ ታገኛለሽ ታገኛለሽ። በዚህ ልክ ራሷ ለማስታወቂያ ያወጣች ሂጃብ የለበሰችን ሴት ማየት በጣም ያሳዝንና በጣም ያሳፈር ነው። አሁን ነገ ልጆችሽን ይህን ቪዲዮ ሲመለከቱ ባንቺ የሚኮሩ እናት ነሽ ወይስ ደግሞ የሚያፍሩብሽ እናት ነው የምትሆኚው? እርግጠኝነት አንቺም ታኛለሽ፣ የሚያፍሩብሽ ነው የሚሆኑት። እንዲህ ሰው ለዛው ደግሞ ምንም አይነት ጥቅም የማያገኝበት ነገር ለሚዲያ እይታ ለቪው ብሎ እንዲህ አይነትን ነገር ያደርጋል። ከቁርጭምጭሚት በላይ አድርጋ ተወጣጥራ ቅርጿን እያሳየች በቃ ይሄ ወደ ዝሙት የሚጋብዙ ነገራቶችን በአጠቃላይ አድርጋ ከዛ በኋላ ለሚዲያ ትኩረት ለመሳብ እንዲህ ያደረግሽ ነው። እህቴ ሰይጣን እየተጫወተብሽ ነው። ማሚና ሰይዶ ሁለታችሁ ሙስሊሞች ናቸው። እህታችሁ ሙስሊም ናት፣ ግን በዚህ ልክ ጋጣ ወጥነትን በአደባባይ ስታስተምሩ በጣም ነው የሚያሳዝነው። የሚያሳዝነኝ አሁን ይህን ግለሰብ የኡምራ ፓኬጅ ምናምን ብለው ማስታወቂያ ያሰሩታል። አረ የምታሰሩ ሰው ለይታችሁ ወቁ። ወላሂ ላዚም እኔ ሰው አንዴ ይገግም አንዴ ፋራ ይሁን ጅልጥ ይሁን፣ ግን በዚህ ልክ ደግሞ ሲጀልጥ በጣም ነው የሚያስጠላው። በጣም ማለት ነው ወናውዝ ቢላ። በተለይ ደግሞ ሙስሊም ሆኖ ወደ ቀጣይ ቪዲዮ ስንሻገር ደግሞ እንግዲህ ትናንትና እሁድ ታላቁ ሩጫ በኢትዮጵያ ነበርና ይህን ሩጫ ላይ በሚያሳዝን ሁኔታ ሙስሊም እህቶቻችን እያደረጉት የነበረው አስቀድሜ ያሳየዋችሁ ቪዲዮ ላይ ይህን ቪዲዮ ተመልከቱት እስቲ። እኔ ምን አይነት ጋጣ ወጥነት እንደሆነ አይገባኝም። እስቲ እንመልከት። እንደ ትልቅ ጀብድነት ማለት ነው በሶሻል ሚዲያ በራሷ ፔጅ ፖስት አድርጋ አየሁት። አጂብ አልኩኝ። በቃ በሷ ቤት እኮ ተደሰተች ፈታለች ምናምን ነገር። እኔ ወላሂ በጣም ነው ማፍረባችሁ በእንዲህ አይነት ሴቶች። ምን እንደሆነ ታውቃላችሁ? ይኸውላችሁ ከሙስሊሞች ጋር የሚኖራችሁ መስተጋብር ኢቭን አስቀያሚ የሆነ ባህሪ ቢኖራችሁ ይኖራችሁ እያልኩኝ አይደለም። ኦሬዲ ሙስሊሞች ስለ እስልምና በደንብ ያውቃሉ። ነን ሙስሊም አንድ ክርስቲያን፣ አይሁድ ወይም ደግሞ ፕሮቴስታንት ነን ሙስሊም የሆነ ሰው ከእስልምና ውጪ ያለ ሰው እናንተን ነው የሚያየው። አንቺ ሂጃብ ሰርተሽ እንዲህ ከአጅነቢ ወንድ ለዛው ከካፊር ምናምን ነገር እንዲህ የሆንሽ ለሂጃቢስት እህቴ ምን አይነት አመለካከት ነው የሚኖረው ክርስቲያን ሰው? ይውላችሁ በህይወታችሁ የምታውቋቸው ክርስቲያን ጓደኛ ወይም የሥራ ባልደረባ ምናምን ካለ እናንተ ነው የሚያየው።
እስልምና በእናንተ መነጽር ነው የሚያየው። ነብዩ አለይሂ ሰላቱ ወሰላም ሰዎች ወደ እስልምና የጠሩት በሚያሳዩ ስነ ምግባር ነው። ዛሬስ ሂጃብ አድርጋ የእስልምና መገለጫዎችን አድርጋ ከእስልምና ያፈነገጡ ነገራቶችን በአደባባይ ይሰራሉ፣ በአደባባይ ይለቁታል። ወናውዝ ቢላ በአደባባይ ለሰዎች ይህን ጥፋት ሰርቻለሁ ብለው ያሳያሉ። አቡ ሰላ እነዚህ ሰዎች ለምንድን ነው የምትናገረው? ኦሬዲ እኮ የተበላሹ ሰዎች ናቸው፣ ከዝንብ ማራ አይጠበቅም አይነት ነገር እንደምትረዱ ይገባኛል። ነገር ግን እንደዛ አይደለም። እቺ ልጅ ማለት የተለያዩ ሚዲያ ላይ አይቻታለሁ፣ ካሜራማ ሆና ምናምን ነገር ስትሰራ፣ እንዲሁም ደግሞ ከአባቷ ጋር በመንዞማ በመጨፈር ነው የምትታወቀው። በጣም ያስጠላ። አባቷ ለቪው ብላ የተለያዩ ነገራቶችን ስታርቅ ተመልክቻታለሁ። እና አላህን ፍሩ ከማለት ውጪ ምንም ማድረግ አይቻልም። ወላሂ ሀያ ያጣንበት ዘመን ላይ ነው እየደረስን ያለ ነው። በተለይ በእህቶች በጣም አንገታችንን እየደፋን ነው። ድሮ ሙስሊም ሴቶች ይባል ነበር። አሁንስ ነገሩ በተገላብጦች ሆነ፣ በተቃራኒው ማለት ነው። ሙስሊም ሴቶችን አለባበስ ስብና እየፈለጉ እነሱን የሆኑ ነው፣ የሙስሊሞች የሆኑ ነው። ባነጋገር ባለባበስ በምን ዛሬስ እነሱ የወደዱትን እነሱ ኖረው የጣሉትን ነገር የኛ ሙስሊም እህቶቻችን አላህ ካዘነላቸው ጥቂቶች በስተቀር አብዛኛው እነሱ መምሰል ይፈልጋሉ። አላህን ፍሩ። ነገ አላህ ዘንድ ስኬትን የምታገኙ የአላህን ትእዛዝን በተገቢ መልኩ በመፈጸም ነውና የሱን ህግጋቶችን ከሚጠብቁ ሰዎች ያደርገን። ሌላው ላይቭ ላይ እንግዲህ ሼኪ መስለው የሚጀናጀኑ ሰዎች አሉ። እስቲ እንመልከት። አጅብ ነው እኮ ቀስ በላ ምንድነው የምትቆጣው? ማን ነው ስምሽ? ኢብቲሳም 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 ማሻአላህ። አኪድ ስምሽ ነው እናትና አባትሽ አወጡልሽ? እውነትም ኢብቲሳም ያ ዘይን እኮ አላህ። طيب የት ሀገር ላይ ነሽ? ወሎ። የላን አቡ ወሎ። طيب ሁሉን የተዋላሽው ወሎ የት አካባቢ ላይ ነሽ? ወሎ መርሳ። ማሻአላህ ተባረከላህ። ባላለሽ? የለኝም። አውዙ ቢላህ ሚን ሸይጣን። ለምን አታገቢ? አገባለሁ። የት ነው ያለሽው? ሳውዲ። በባህር ነው በአየር የመጣሽው? በአየር። ተይ በባህር ነው ብላለች ጓደኛሽ እዚህ ጋር። ኧረ በአየር። አሁን ኮንትራት ነሽ ወይስ ወጥተሻል? ወጥቻለሁ። ጠፍተሽ? ኧረ አይደለም። እና ታዲያ ዝም ብሎ መውጣት አለ? ታልጠፋሽ በኮንትራት መተሽ? ኮንትራት አይደለም የመጣሁት፣ በኢቃማ። አዎ። ትንሽ መስለሽኝ እኮ ነው። እድሜሽ ስንት ነው? በኢቃማ ዝም ብሎ ትንሽ ሊሆን ላይ ይመጣ? አዎ ይችላል። ፋሚሊ ካለ እዚህ ምን አለሽ እዛ አንቺ? እንዴ ፋሚሊ ምንድነው የምትቆጣው እንዴ? ሁሉንም ተናገሪ። የሆድሽን የአንጀትሽን ሳትናገሪ መሄድ የለም አባቴ። እንቀርገሽ የአንጀትሽን የሆድሽ እናትሽ ዘነች? አዎ ፋሚሊ አለ እዚህ። አዎ ሲስተር እሷ ነች አመጣችሽ? አሁን ስራ ቦታ ነሽ እንጂ እዛ?
አሁን ቤት ለእረፍት ሄጄ ቤት ነኝ። የወይል ወይል እንጀራ አለን እንጣ ጉዳለች ያገረሰ ምን አስጠይቀውን ሲታይ በቃ የሌለ ሼኪ ነው እኮ የመሰለው። እኛም እንኳን ወጣጤ ነንና ሼኪ አረ ማታ የቪዲዮ የሆነ ጀለስ ሼር አድርጎልኝ ወላይ ተኝቼ ነበር ያየሁትና በሳቅ ነው የሞትኩት። ህዝብ ጨለዋል እኮ የዶርዬ ባህሪ አንጸባርቃችሁ እንዲህ ብታወሩ እኮ ጀስት ኖርማል ነው። በቃ እስልምና በእናንተ መነጽር ሰዎች አያዩት። እስልምናን ተላብሳችሁ የእስልምና ምልክት ኖሮባችሁ ከዛ በኋላ ሰዎች እናንተ ላይ የሚያዩትና ተግባራችሁ ሌላ ሲሆን በጣም ሼም ነው። አስቀድሜም እንደነገርኳችሁ ሰዎች ሃይማኖታችሁን የሚረዱት በእናንተ ነውና እባካችሁ ሃይማኖታችሁ ላይ ትኩረት አድርጉ። አላህ ካገዘን አላህ ካለ በሰፊው ስለ ሀያ እስልምና ምን ይላል? ጥብቅነት፣ አይናፋርነት፣ ጨዋነት ስለሚባለው ሀያ እስልምና ምን ያክል ትኩረት ሰጥቶ ያስተምራል። የነቢዩ አለይሂ ሰላቱ ወሰላም ሐዲሶች ቁርአናዊ የዑለማዎችን እያመጣን አንድ ፕሮግራም ኢንሻአላህ በዚህ ሳምንት የማዘጋጀላችሁ ይሆናል። ወጥ የሆነ ትምህርት ማለት ነው። እስከዛ ግን ለዛሬ በዚህ እናብቃው። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።